ኦኬ እንግዲህ ከመጀመሪያው የስኳር በሽታ የሚለውን ስናይ እንግዲህ በእንግሊዘኛው ዲያቤቲክ ሜልተስ ነው የሚለው። ይሄ እንግሊዘኛ ጥሬ ቃሉን ስናየው ያው መነሻ እንትኑ ወርዱ የተነሳው ከግሪክ እና ከላቲን ወርድ የመጣ ነው። ይሄ ዲያቤቴስ የምንለው የግሪክ ቃል ሲሆን ቱ ፓስ ስሩ ወይም ኤክሰሲቭ ዩሪኔሽን ከፍተኛ የሆነ የሽንት ፍሰት እንደማለት ነው። እንዲሁም ደግሞ ሜልተስ የሚለው የላቲን ቃል ሲሆን ቀጥተኛ ትርጉሙ ሃኒ ወይም ስዊት እንደማለት ነው እና የሆነ ወደ ስተረጉመው የሆነ ጣፋጭ ሽንት እንደማለት ነው። የስኳሩ መዛባት ጋር ተያይዞ በደማችን ስር በደም ስር ከፍተኛ የሆነ የስኳር መጠን ሲበዛ ያው በሽንት መልኩ ይወገዳል። ከፍተኛ የሆነ ሽንት እንዲኖር ያደርጋል እና ከዛ ጋር ተያይዞ ያለው የስኳር እንትኑ ቴስቱ በጣም ጣፋጭ ከመሆኑ አንፃር ከዛ አንፃር ጣፋጭ ሽንት ወደሚለው ይተረጉማል። ግን ቀጥታ ወደ እንትኑ ወደ አማርኛው ስንመጣ የስኳር በሽታ ማለት በደም ውስጥ የተዛባ የስኳር መጠን መኖር ማለት ነው። ያው ስኳር ኖርማሊ ለሰው ልጅ አስፈላጊ ነው። ነገር ግን ከመጠን በላይ ሲሆን ወይንም ጤናማ ከምንለው የስኳር መጠን ሲበዛ የስኳር በሽታ የምትለው ትጨመርበታለች ማለት ነው እንጂ ኖርማሊ ስኳር ለሰው ልጅ ያስፈልጋል። ወደ ምልክቶቹ ስንመጣ እንግዲህ የስኳር ምልክቱ ምናልባትም እንደ የስኳር ህመሙ አይነት ሊወሰን ይችላል። እንግዲህ መጀመሪያ ምልክቱን ለማየት ወደ አይነቶቹ ስንሄድ ብዙ አይነት የስኳር አይነቶች አሉ። አይነት 1፣ አይነት 2 እንዲሁም ደግሞ ከእርግዝና ጋር ተያይዞ የሚመጣ አለ። እንዲሁም ተጨማሪ ደግሞ ሌሎች ወይም አዘር በሚለው በተለያየ በመድኃኒትም በሆርሞን መዛባት ጋር በተለያዩ ምክንያቶች የሚመጡትን ደግሞ አዘር ብለን ጠቅለል አድርገን ልንከፍላቸው እንችላለን እና በዋናነት ምልክቱ የሚታየው ይሄ አይነት 1 የምንለው ላይ ነው እንደ ምክንያቱም ስለሚወሰን ማለት ነው እና ፈጣን የሆነ ምልክቶችን ቶሎ በቀናት በሳምንታት ውስጥ ምልክቶቹ ሊታዩ ይችላሉ። ይሄ አይነት 1 የምንለው እና ሰዎቹም ምልክቱን የሚያሳዩት ከፍተኛ የሆነ ከወትሮ ከድሮ የተለየ የማይረካ የውሃ ጥም ስሜት ሊኖራቸው ይችላል። ከዛ ጋር ተያይዞ ደግሞ ከፍተኛ የሆነ ሽንት በተለይ በህፃናት ላይ የሚከሰት ነው። ይሄ አይነት 1 የምንለው ከ30 ዓመት ከ40 ዓመት በታች የሚከሰት ነው እና በተለይ ህፃናቶች ላይ ያልተለመደ ሌሊት ላይ ሽንት አልጋ ላይ መሽናት ሊታይባቸው ይችላል። ከወትሮ የተለየ ቶሎ ቶሎ መሽናት፣ ብዙ መሽናት ሊታይባቸው ይችላል። እንዲሁም ደግሞ ያው ስኳሩ በደማችን ውስጥ በጣም ከመብዛቱ አንፃር ከፍተኛ የሆነ ውሃ መጠማት ስሜት ይኖራል እና ያ ውሃ ደግሞ በሽንት መልኩ ስኳሩ ሲወጣ መልሶ መጠማት መልሶ መራብ ሊኖር ይችላል። ስኳሩ ግሉኮንቱ ደም ስሩ ላይ ይኖራል። ደም ቧንቧው ላይ ስኳሩ ኃይለኛ ክምችት አለ። ግን ወደ ህዋሱ እስካልሰረገ ድረስ ህዋሱ ምግብ እስካላገኘ ድረስ ግዴታ ይራባል ማለት ነው እና የረሃብ ስሜት ሊኖረው ይችላል። የመጠማት ስሜት ሊኖራቸው ይችላል። ሽንት በሽንት ሲወጣ ደግሞ አፍ መድረቅ ሊኖር ይችላል። እየቆየ ሲሄድም የቆዳ መድረቅም ሊኖር ይችላል። እንዲሁም ደግሞ በጣም እየቆየ ሲሄድ በቀላሉ መዳን የሚችል ቁስል የመዘግየት ነገር ያ ወደ ኢንፌክሽን መቀየር ነገር ሊኖር ይችላል። እንዲሁም ደግሞ የአይን እይታ ብዥታ ሊኖር ይችላል። እይታ መቀነስ ሊታይባቸው ይችላል። እንዲሁም ደግሞ ወደው በሽንት መልኩም ስለሚወገድ ኤነርጂም ስለማያገኙ እዛ ጋር ተያይዞ መድከም ሊኖር ይችላል። ኪሎ መቀነስ ሊኖር ይችላል። እነዚህ ምልክቶች አይነት 1 ላይ ልናይ እንችላለን። አይነት 2 የምንለው ግን ብዙ ጊዜ በጣም ሰውም የሚሸወደው አይነት 2 ብዙ ጊዜ ምልክቱን ላናይ እንችላለን። አንዳንድ ሰዎች ለሌላ በተጓዳኝ በሽታ መጥተው ሲታዩ ምልክቱ ይገኛል ማለት በደም ስር ምርመራ ሲደረግ ስኳሩ በዝቶ ይገኛል እና እኔ እኮ ስኳር የለብኝም፣ ምልክት የለብኝም፣ ሽንት አይለኝም፣ ውሃ አይለኝም የማለት ነገር ይታያል እና ይሄ ከምን ጋር የተያያዘ ነው? አይነት 1 እንዳልኩ በወጣቶች የሚከሰትና ወዲያውኑ እንደተከሰተ ምልክቱ ይታይ ይችላል። አይነት 2 ግን በሽታው በተከሰተ በ10 ዓመት በ15 ዓመት ውስጥ ሊሆን ይችላል። ስለዚህ የሚመጡት ብዙ በሌላ በተጓዳኝ በሽታ መጥተው ሲታይ ነው ጨምሮ የምናገኘው እና የሚሸውደው ለዛም ነው እና ምልክቱ ላይታይ ይችላል እና አይነት 2 ላይ በጣም ጥንቃቄ ማድረግ ያስፈልጋል። ያው አንዳንድ ሰው ለቼክአፕ ምንም ሳያመው በቼክአፕ ጊዜ ሊገኝ ይችላል። አንዳንድ ሰው ደግሞ የተለያየ ተጓዳኝ በሽታ ሲይዘው በዛ ምክንያት ሲመጣ አጋጣሚ
ልናገኘው እንችላለን። እና ኦኬ ጥሩ እንግዲህ ይሄ የስኳር በሽታ እንግዲህ አሁን በአሁኑ ወቅት ይሄ ዓለም አቀፍ የስኳር ፌዴሬሽን ራሱ ሪፖርት እንደሚያሳየው በዓለም አቀፍ ደረጃ አሁን ከ589 ሚሊዮን በላይ የስኳር ታካሚዎች እንዳሉ ነው የሚያመላክተው። እንዲሁም በአፍሪካ ደግሞ ከ25 ሚሊዮን በላይ እንዲሁም ደግሞ በኢትዮጵያ ከ2.5 ሚሊዮን በላይ ታካሚዎች እንዳሉ ነው የሚያመላክተው። እና ይሄ ተላላፊ ያልሆነ በሽታ በአሁኑ ወቅት በጣም ወረርሽኝ በሚባል ደረጃ ነው ከቀን ቀን በጣም እየጨመረ ያለው እና በዚህ 2 አስርት ዓመታት ውስጥ ራሱ ከመጀመሪያ ከነበረበት ከእጥፍ በላይ ነው እየጨመረ ያለው እና አሁን እንደውም በ2030 እንዲሁም በ2050 ደግሞ እዚህም በላይ በጣም በጥፍ እንደሚጨምር ነው እንትኖቹ ጥናቶች የሚያመላክቱት። በተለይ ይሄ ባደጉ እና ባላደጉ ሀገሮች እና ይሄ ያደጉ ባሉ ሀገሮች ላይ አፍሪካን ጨምሮ በሚገርም ሁኔታ 80% እንደውም እንዳለበት በሽታውን አያውቅም። ይሄ በተለይ አይነት 2 ያልኩህ ያው በምርመራ ምናምን ሌሎቹ ቸካፕ በማድረግ ያገኛሉ እና በእኛ ያው ቸካፓችን በጣም የቀነሰ ስለሆነ 80% ወይም እንደውም 2/3 የሚሆነው በቃ ህመሙ እያለበት ራሱ ህመሙ እንዳለበት የማያውቅ። እንደውም አሁን ለምሳሌ በኢትዮጵያ ራሱ ወደ 12.3% ምናምን ከ5 ዓመት በፊት የነበረ ጥናት ነው። እሱ የሚያሳየው እንደውም ይሄ የተዛባ የስኳር በደም ውስጥ የተዛባ የስኳር መጠን ያላቸው 12.3% አካባቢ ይሆናሉ። ከዛ ውስጥ 3% ብቻ ናቸው ራሱ በትክክል ስኳር አለባችሁ ተብለው እየታከማሉት እና ከ9% ምናምን አካባቢ ደግሞ ይህ ቅድመ ስኳር ያለባቸው እንደሆነ ነው የሚያመላክተው። እና ይህ ቅድመ ስኳር ያለበትን ቶሎ መከላከል ላይ ትኩረት አድርገን ብንሰራ የማስቀረት ሁኔታና የመከላከል ሁኔታውን ማዳበር እንችላለን። ከዚህም በተጨማሪ እንግዲህ በአብዛኛው ለምሳሌ ከ10ሩ 7ቱ ወርኪንግ ኤጅ ወይም ይሄ ምንድነው የሚባለው ስራ ላይ ያሉ ናቸው ተብሎ ይታሰባል። እና ይሄ ስራ ኃይል ላይ ያሉት ናቸው ተብሎ ይታሰባል። እና እነዚህ ሰዎች እንግዲህ ከ10ሩ 7ቱ ታካሚ ናቸው ማለት ይሄ ኢኮኖሚውም ላይ የራሱ ተጽዕኖ ያሳድራል። እንዲሁም ደግሞ አሁን የሆነ በርናውት ማድረግ ነገር አለ። የሆነ ከስኳር ታካሚ ያሉ ሰዎች የሆነ መሰላቸት ነገር መድኃኒቱን በትክክል ያለ መውሰድ ነገር ይታይባቸዋል። እንዲሁም ደግሞ ስራ ቦታ ላይም ትኩረት የሰጠንላቸው አይደለም፣ ለነሱ ተገቢውን እንክብካቤ እያደረግን አይደለም። እና እዚህም ጋር ተያይዞ መሰላቸት እነሱ እንግዲህ የተለየ ሁኔታ ይፈልጋሉ። ያው መድኃኒቱን በትክክል መውሰድ ይኖርባቸዋል። አመጋገባቸው ላይ እንቅስቃሴያቸው ላይ ትኩረት ማድረግ ይኖርባቸዋል። እና ስራ ጫናውም ላይ እንደዚህ ለነሱ ትኩረት ሰጠን ብንሰራ የተወሰነ እንትኑን በርደኑን መቀነስ እንችላለን። እንዲሁም ደግሞ ለምሳሌ ከ4ቱ 3ቱ በቃ ዲፕሬሽን ውስጥ ይገባሉ፣ ይሄ ድባቴ ውስጥ ይገባሉ ተብሎ ይታሰባል። እና እንግዲህ አእምሮዊም አካላዊም ብዙ አይነት ተጽዕኖ ስላለው ፎከስ አድርገን እዛ ላይ ብንሰራና እንዲሁም ታካሚዎች ህሙማን ላይ እንክብካቤዎችን ብናደርግ መከላከል ላይ ብንሰራ ቶሎ ዲቴክት ማድረጉ ላይ ብንሰራ ጥሩ ነው ብዬ አስባለሁ።